ከመናገርና ከመናገር ደጃዝማችነት ይቀራል ይላሉ አዋቂዎች። ብዙ እናገር ነበረ ባልናገርስ ብዬ አጭር ነገር በራሴ ላይ ውሳኔ ሰጥቼ ነበር ለተወሰነ ወራት። ስለዚህ ሳልናገር በመቅረቴ ውስጤን የቆረቆረ ለምን ጀምረህ ትተዋለህ የሚባል እንደው ሞኝ ሙጉት ራሴ ጋር እየተሟገትኩ ኖሬ ዛሬ አጭር ሀሳብ ይዤ ቀርቤያለሁ። ቢጠቅማችሁም ባይጠቅማችሁ ሰምታችሁ ውሳኔ ስጡ። እኔ ከሰው ጋር ለመግባባት ይህንን ቃላት ከመጽሐፍቱ ውስጥ ወይም ከሰማኋቸው ነገሮች ጋር አገናዝቤ ሳይሆን ሰምቼ ሳይሆን አንብቤ ሳይሆን ጠቅላላ እውቀት በውስጤ ከልጅነቴ ጀምሬ ስላዳበርኩ ዝም ብዬ ይጠቀም ነበረ። ዛሬ ግን አንብቤ ከሆነ ቦታ ላይ ያገኘሁትን ላጋራችሁ። ተግባቢ እና ተናጋሪ ለመሆን መጠቀም የሚገባ ነጥብ ነው ዛሬ የምናገረው፣ የማሰማችሁ የማስተላልፋችሁ መልእክት። ተግባቢ ለመሆን ምን ያስፈልጋል? ተናጋሪስ ለመሆን መጠቀም የሚገቡ ምንድን ናቸው? ብዙዎች ናቸው፣ በጣም ሰፊ ናቸው። ግን በጥቂቱ ጊዜ ሳልወስድ ሳላስረዝም አጭር ማብራሪያውን ሳልሰጥ ፍሬ ሀሳቡን ብቻ ይጠቁማለሁ። አንድ ብዬ የሚጀምረው ስትናገር ቆም እያልክ መናገር መልመድ አለብህ። እንደ ላልበላ መለፍለፍ አይደለም። እንደ ላልበላ ሲባል መለፍለፍ ዝም ብሎ ሳያቋርጥ ገደብ የሌለው ነጥብ የሌለው ድርብ ስርዝ፣ ነጠላ ስርዝ፣ አራት ነጥብ ስርዓተ ፊደላትና አነጋገር ስልቱን ሳትጠቀም ዝም ብለህ እንዳትናገር። ስትናገር ቆም ያልክ ተከትሎ ወይም አስከትሎ ምን ይናገራል ብሎ ሰሚ ዓይንን አፍጦ ማየት እስከሚችል ድረስ ጠብቀ ተናገር። ይሄ የመጀመሪያው ነው። የአፍህንና አእምሮህን ግንኙነት አዳብር። መጀመሪያ ሰው ለመሆን አደባባይ መድረክ ላይ ቆመህ ልታስረዳና ሰው እንዲያዳምጥህ ከፈለክ የአፍህንና አእምሮህን ግንኙነት አስቀድመ ራሴ አዳብር። እንደታየህ ማስታወሻ ይዘህ መጥተህ አደባባይ አትቁም። በማስታወሻ ላይ ያለው አእምሮ ውስጥ ሰርጾ ካልገባ በምላስህ የምትናገር ከሆነ ሌላ አይነት ስሜት ይፈጥራል ለታዳሚ ወይም ለሰሚ። ስለዚህ ከአፍህ የመውጣውና አእምሮ ውስጥ ያስቀመጥከው ሁለቱ ግንኙነት ኖሯቸው ቅደም ተከተሉን ሳትለቅ መናገር ተለማመድ። ተናጋሪ ለመሆን ወይም መድረክ አደባባይ ላይ ወጥተህ ከሰው ፊት ቆመህ ሰው እንዲያዳምጥህ የምትፈልግ ሰው ከሆንክ። ሶስተኛው ይሄን በምታደርግበት ጊዜ በውስጥ ድብቅ ፉክክር ካንተ ጋር የተያያዙ ሰዎች ሊኖሩ ይችላሉ።
ይሄን ከአፍ የሚወጣውን የሚወጣው ከአእምሮ ጋር አዳብረ የምትናገር ከሆነ አዋቂ እየሆንክ ተሰምነት የምታገኝ ሰው መሆንክን በድብቅ አንተን ሊጥሉ የሚፎካከሩ መኖራቸውን አእምሮ መውጣት መውረድ ማን ምን እንዴት ብለህ ማየት መናገር ማዳበር አእምሮህን የተፈጥሮ እውቀትህን ከትምህርት ቤት ብቻ አይደለም ጠቅላላ እውቀትህን ከትምህርት ቤት ካገኘው እውቀት ጋር ማዛመድ ማገናኘት ማቀራረብ ይጠበቅብሃል። ሰው አንድ አይደለም። ሰው በጣም ብዙ አይነት ሰው አለ ከጎኒ ከራሴ ጋር ሌላው ቀርቶ ጥርስም ከምላስ ጋር ካልተግባባ ካልተስማማ ምላስም በጥርሶች መካከል ላይ ጥርስ እንደሚጎዳው አውቆ እንደምንቀሳቀስ ካልተንቀሳቀስ ትጎዳለህ። ስለዚህ ድብቅ ፉክክር እንዳለ አስብ። ሌላው ድብቅ ድጋፍና ደግነትና የይስሙላ ድጋፍ ሌላው ግልጽ ደግነትና የይስሙላ ድጋፍ ይሄ በጣም ስውር ደባ የተሞላበት ነው። ደግ ነው ለኔ ብለህ አንተ ብለህ ስትሄድ በልቡ ያረገዘው የይስሙላ ድጋፍ ሆኖ አንተን ውስጥን ለማግኘት የሚያደርገው ጥረት ነው። አንተን ፈልፍሎ ካገኘ በኋላ እንደ ሸንኮራ መጦ ይጥልሃል። ያንን ተግባቢ ስትሆን ስትግባባ ያንን ጥናት መውሰድ ይኖርብሃል። ይሄ በዚህ ጉዳይ ብቻ መናገር ከተጀመረ ማብራሪያው ከአንድ ሰዓት በላይ ሊወስድ ይችላል። ያንን ሁሉ ማብራራት አላስፈለገኝም። ግልጽ ደግነትና የይስሙላ ድጋፍ በሰፈነበት ዓለም ላይ ነው ያለው። ግልጽ ደግነት ልትፈጽም ትችላለህ ወይም ይችላል። ጓደኛ፣ ወዳጅ፣ አለቃ፣ ባልደረባ አንተን የሚደግፍ ግልጽ ደግነት ኖሮት የይስሙላ ድጋፍ እንደሚያደርግ ጠንቅቄ መረዳት አለብኝ። ካለ መረዳት የተነሳ ተጎድቻለሁ። ሁሉን ሰው ደግ ለኔ ሐሳቢ ነው ብዬ በጣም ተጎድቻለሁ። መቀመቅ ውስጥ ነው ያስገባኝ። ያንን ለመተንተን እጅግ በጣም ሰፊ እውቀትና ልምድ ማካበት ይጠይቃል። ስለዚህ ግልጽ ደግነትና የይስሙላ ድጋፍን ለዩ። ሁለቱንም ሚዛን ላይ አስቀምጡ። ተቆጣጠሩ ራሳችሁ። የማይመጥናችሁን ህይወት አትኑሩ።
ለይስሙላ ለሰው ብለህ የማይመጥናችሁን ህይወት አትኖሩ። አማራጭ ውሰድ። አማራጭ ካልወሰድክ፣ ካልተንቀሳቀስክ፣ ካላሰብክ፣ ካላወጣና ካላወረድክ ስቃይ ህይወት ትኖራለህ። ይሄ የማይመጥናችሁን ህይወት እየኖራችሁ መቀመቅ ትገባለህ። መቀመቅ ገብቻለሁ እኔ የማይመጥነኝን ኑሮ እየኖርኩ። የማይመጥን ኑሮ አትኖር። ዓለም ላይ እግዚአብሔር ለሁሉም ትንፋሽ እንደሰጠ፣ ህይወት እንደሰጠ፣ የሚመጥን ነገር እንድታደርግ እንድታስብ አእምሮ እንደሰጠ ተረዳ። እኔ መረዳት ያቃተኝ አንዱ ሰው ነኝ። የማይመጥነኝን ኑሮ በመኖር እድሜን ጨርሻለሁ። ከኔ ተማሩ። የጎዳችሁን ሰው የመቆጣጠር ስነ ልቦና ይኑራችሁ። የጎዳችሁን ሰው የመቆጣጠር ስነ ልቦና ይኖራችሁ። ዝም ብለህ አትሳቅ። ዝም ብለህ የዋህ አትሁን። የጎዳህን ሰው የመቆጣጠር ስነ ልቦና ይኖርህ። የጎዳህን ሰው የመቆጣጠር ስነ ልቦና ይኖርህ። ስለዚህ እየተጎዳህም በሁሉ መሳቅ ክብርህን ይቀንሳል። አይ ስቆ ያልፋል ብሎ ነው ባንተ ላይ የሚቀልድብህ። ስቆ ያልፋል ብሎ ባንተ ላይ ይቀልዳል። የጠላኋችሁ ሰዎች በራሳቸው እንዲያፍሩ ማድረግ አለብኝ። በራሴ ላይ የቀለደው ሰው የጠላኝ ሰው ለምን እንደጠላ ሳይገባው የጠላኝ ሰው በራሱ እንዲያፍር ማድረግ መቻል አለብኝ፣ መቻል አለባችሁ። ይሄንን ከነሱ ጋር ከሚጠሉኝ ሰዎች ተለይቼ መኖር አልችልም ብዬ አልችልም ብለ አንችልም ብላችሁ የምትኖሩ ከሆናችሁ እነሱን ሸሽተው ወይም ከነሱ ብለ ለነሱ ቦታ ሰጥ መፈርጠጥ እኔ እንደፈረጠጥኩ ሳይሆን ቆም ብለ ከሚታከናቸውና ከምትሆነው ሁኔታ ተለይተ ለነሱ በአይናቸውና በልባቸው የያዙትን በአይናቸው ሳዩ በልባቸው አስሮ የደበቁትን አጀንዳ እስከምታፈርስ ድረስ የበለጠ ደግነት ውለህ የጠላህ ለምን እንደጠላህ ብሎ ራሱን እንዲመለከተውና ይቅርታ እስከሚጠይቅ ድረስ ማድረግ በራሱ እንዲያፍር ማድረግ መቻል አለባችሁ። መቻል አለብኝ። እኔ በዛ ሁኔታ ነው እስካሁን ድረስ ተጸናንቼ የምኖረው። አንድ ሌላው በመጽሐፍ ቅዱስ ውስጥ የራሴ ካነበብኩት ነው የምናገረው። አሁን መጽሐፍ ቅዱስ ውስጥ መጽሐፍ ጥቅሱን መንገር ማንበብ ይቻላል፣ ግን ቦታው አይደለም። በመጽሐፍ ቅዱስ ውስጥ እናንተ በዓለም ውስጥ ነው ያላችሁ።
ከዓለም ተለይታችሁ መኖር አትችሉም። ያ ማለት ዓለም ምን እንደምትመስል እግዚአብሔርም ያውቃል፣ ሰውም ያውቃል፣ እኔም አንተም እናውቃለን። በመንፈሳዊ ሕይወት ውስጥ የምንኖር ከሆንን ዓለምን መምሰል ሳይሆን ለዓለም ብርሃን ሆነ መታየት ይጠበቅብሃል። ለዓለም ብርሃን ስትሆን ጨለማ ውስጥ ያለው ወደ ብርሃን ይሮጣል እንጂ ጨለማን ተገን አድርጎ አይኖርም። ጨለምተኝነትን ከራሱ ላይ እንዲገፍ በብርሃን ተመላልሰህ መልካም ውጤት መልካም ሰርተህ አሳይተህ ዓለምን በለዓለም ብርሃን እንድትሆን ይላል መጽሐፍ ቅዱስ ውስጥ። ለዓለም ብርሃን እንድትሆን ይላል መጽሐፍ ቅዱስ ውስጥ። ይህ አንተን የጠሏቸውን ሰዎች በራሳቸው እንዲያፍሩ አድርጋቸው የሚለው ከነሱ ጋር አብረህ እየኖርክ ነው። አንተ በመጽሐፍ ቅዱስ ውስጥ ያስቀመጠው ክርስቲያን ነኝ ብለህ በክርስትና በእምነት ተመክተህ ከዓለም ተለይተህ ማድጋስካር ተራራ ላይ ወጥተህ ቤት ሰርተህ ወደ ሰማይ ለመሄድ እንደ ባቢሎን ግንብ የገነባህ ንጹሕ ሆነ ልትሄድ ልትጓዝ ከነሱ ለመሸሽ አይደለም። አብረህ ዓለም ውስጥ ካሉት ጋር ሆነ አታድርግ፣ አትጥላ፣ አትግደል፣ ዓለም የሚፈጽማቸውን ነገር ሁሉ እያስተማርክ የሚፈጽሙትን በመሸሽ ሳይሆን በመቅረብ ነው። ራሳቸው ከዛ ሲወጡ ያፍራሉ። ትላንት እኔ እንደዚህ ነበርኩ አይደል እንዴ? ትላንት እንደዚህ ነበርኩ እኮ ዛሬ ይህን ሰምቼ ተመለስኩ፣ ሕይወት ዘራሁ የሚሉ ብዙዎች አሉ። እንደነሱ ለማድረግ ካባ ደርቤ ሳይሆን የበግ ለምድ ለብሴ ሳይሆን ፍጹም ታጋሽ፣ ፍጹም ታማኝ፣ ፍጹም ብርሃን ሆነ ነው በራሳቸው እንዲያፍሩ የምታደርገው። በጥላቻ አይደለም። ጥላቻ እየዘፈንክ አይደለም። ጦር ሰብቀህ እየወጋህ አይደለም። ይህ ነው እንግዲህ የጠሏቸው ሰዎች በራሳቸው እንዲያፍሩ አድርጓቸው ሲባል በዓለም ውስጥ እንዲህ እየኖርክ ከዓለም ተለይተ ሳይሆን ተደብቀ ሳይሆን ተሸሽገ ሳይሆን ጥላቻን ዘርተ ሳይሆን ትገማለህ ዞር በል እያልክ ሳይሆን እናት ልጇን እንደምታቅፍ ብርሃን ስለሆንክ አቅፈህ ሰላም ሰጥተህ ስለ ሰላም ብለህ የራስን ጉዳትና የተጠላህበትን ሁኔታ በውስጥ ይዘህ ለነሱ መልካም ተግባር ፈጽመህ ለሚጠላህ መልካም ተግባር በምትፈጽምበት ጊዜ የሚጠሉ በራሳቸው ያፍራሉ። ይሄ በጣም የሚገርም ነው። ይሄ የሚገርም ምሳሌ ነው ከመጽሐፍ ቅዱስ ውስጥ ጠቅሼ የሚናገረው። ሌላውን ግን ከመጽሐፍ ቅዱስ ውስጥ አይደለም፣ ካነበብኩት ላይ የሰበሰብኩት ነው አንስቼ ከላይ እስከ 9 ተራ ቁጥር ድረስ አሁን የተነተንኳቸውና ተግባቢና ተናጋሪ ለመሆን መጠቀም የሚገባቸው ነጥቦች ናቸው ያጋራኋችሁ። ስለዚህ በዚህ ሐሳብ ላይ የሚስማማችሁ ክርስቲያን ማድረግ የሚገባውን ነው።
ክርስቲያን ማድረግ የሚገባው ነው። ክርስቲያንነት ብቻ እምነት ብቻ ሳይሆን ሃይማኖት ብቻ ሳይሆን በእምነት መስራት የሚገባውን ሀሳብ ነው ካነበቡት ጋር አዛምጄ ለመጥቀስ ለማስቀመጥ ትንታኔው ሳልገባሁ አልፌ አሁን ለመተንተን እየሞከርኩ ነኝ። ትንታኔው ቁጥር 1 ቁጥር 2 ቁጥር 3 እስከ 10 ድረስ ያስቀመጥኳቸው ርዕሶች ናቸው። እስከ 9 ድረስ ያስቀመጥኩት ርዕሶቹ ናቸው። በእነዚህ ርዕሶች ውስጥ የነበሩት ትንታኔዎች እጅግ በጣም ሰፊ ስለሆኑ በዚህ ሳይበዛ ሐሳብን ይቋጫለሁ። በዚህ ሐሳብ ማጠቃለያውን አድርጌ የዛሬውን ሐሳብ ይዘጋለሁ።